መዳረሻ መንጎጃ እንደ ልብ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና እየተከበራችሁ ውድ የህምዲ ቻናል ተከታዮች እንደምን አላችሁ? እንደምን ቆያችሁ? እኔ ጋለሁ አልሐምዱሊላህ። እናንተ ጋር እንዴት ነው? ሁሉ ሰላም፣ ሁሉም ኸይር ነው ወይ? እኔ ጋለሁ አልሐምዱሊላህ። የቤቴ አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ኮሜንት፣ ሸር በማድረግ የደውል ምልክቷን በመጫን ሌላም ጊዜ የምለቀው ቪዲዮ እንዲደርሳችሁ የደውል ምልክቱን ተጫኑት ማለት ነው። ሌሎቻችሁ ደግሞ ላይክ ሸር በማድረግ ተባበሩኝ ነባሮቹ ማለት ነው። ዛሬ የመጣሁት በአዲስ ነገር በአዲስ ቪዲዮ ነው። እሱ ምንድን ነው ካላችሁኝ ብሩኪና ጨረቃዬ ማለት ነው ዱባይ ተከስተው ነበረ። ሁላችንም እንደምናውቀው ዱባይ ላይ ያሉት እና ዛሬ ደግሞ ትላንትና በሄዱበት ዱባይ ላይ ሽርሽር በሚያደርጉበት እኔም እዛ ሄጄ ነበረ። በጣም ነው ደስ የሚሉት በካሜራ ወይም ደግሞ በቪዲዮ እንዳየናቸው አይደለም። በአካል ሲታዩ ደግሞ በጣም ደስ የሚሉ በጣም ጨዋ በጣም ደግሞ ጥሩ ስብዕና ያላቸው በጣም የሚወደዱት በአካል ብታያቸው ምን ትላላችሁ ማለት ነው። በዛ ላይ ደግሞ ቡራና ሀይሚ በጣም በቃ ከቡራ ደግሞ ሀይሚን በጣም በቃ በአካል ብታያት በጣም ደስ የምትል ምናምን ልጅ ናት ማለት ነው። እኛም ትንሽ ለመዝናናት ሂደን ነበረ። ያው አጋጣሚ ሆነና ቪዲዮ ለመቅረጽ ወይም ደግሞ እንትን ለማለት አልቻንም። ለምን ከሰዎች ጋር አብሬ ስለነበርኩኝ እና ሰላም አልኳቸው እና አገር ገብቼ ራሱ አግኝቻቸው አንድ ቀን እንኳን ባገኛቸው እያልኩኝ ነበረ። ብቻ ሀይሚና ብሯ ማለት ነው ለማየት ጓጉቼ ነበረ፣ ሩታና አብርሽን ጭምር ማለት ነው። ግን እዚሁ ዱባይ እኛ ያለንበት ቦታ መጥተው ደስ በሚል ሁኔታ ደስ በሚል እንትን አገኘኋቸው። በጣም ደስ ብሎኛል። ሳገኛቸው የተደሰትኩት ደስታ በቃ ልነግራችሁ አልችልም ማለት ነው። ግን ዛሬ ላይ ግን ትንሽ አስከፍቶኛል ብሩኬ ማለት ነው። በጣም ነው ያስከፋኝ ዛሬ። ትላንትና እንደዛ ተደስቼ ዛሬ ደግሞ ያነ እንትን ሳይ በጣም ያ ፕራንክ ሳይ ደግሞ በጣም አናዶኛል ማለት ነው። መልሼ ባገኘው ምን ያክል እንዴት እንደምናደድበትና የተናደድኩበት ምክንያት ልነግረው ፈልጌ ነበረ። ያው መልሶ እኔ በበኩሌ ወደዛ የብቻዬ መሄድ ስለማልችል ነው እንጂ ማለት ነው። እና ስልካቸው መቀበላለሁ ብዬ ነበረ። ሴትዮ ድብርብሬን አወጣችሁ ማለት ነው። ያላ ኸላስ ጂሲያራ ማድሬሾ ያለችኝ ማለት ነው። ስልካቸው እንኳን ሳልቀበል በአጋጣሚ ተገናኝተን በደስታ ብዛት ስልካቸው ሳልቀበል ራሱ ነው የመጣሁት ማለት ነው። እና ዛሬ ደግሞ በለቀቁት ቪዲዮ ደግሞ ሀይሚን ስታለቅስ ማየቴን በጣም አስንትን ብሎኛል ማለት ነው። በጣም ደብሮኛል ማለት ነው። እሱም በሰው ሀገር ሰው በሌለበት አልቅሳ እንኳን ዞር ብላ ከአንተ ትንሽ ወጣ ብላ እንኳን ማትሄድበት አምጥተህ እህት ወንድም እናት በሌለችበት እዚያ አምጥተህ ደግሞ እሱም በሰው ሀገር ላይ ለማስደሰት አምጥተህ ደግሞ ፕራንክ ጥሩ አይደለም። ያንተ ራስክ ማለት ነው። እንደዛ አልቅሳ እንትን ብላ ስትለምንክ አብረን እንትን ካላልን አብረን እንትን እንደዚህ ካልሆን ምናምን እያልክ የባሰ ጭራሹም አይምሮዋን እንትን ትለዋለህ እንዴ? አንተ እኮ ልታመጣት ያመጣሃትም ወይም ልታመጣትም የሞከርከው እሷን ደስተኛ ለማድረግ ነው። ትላንትና እንደዚህ አይቻችሁ በጣም ደስ እንዳለኝ ሁሉ ደጋገምኩት። እንግዲህ አይቻቸው በጣም ደስ ስላለኝም በቃ ያኔ በንትን እንደዚህ አሁን በቪዲዮ ሲያዩም ቆንጆ ናቸው፣ ያምራሉ ምናምን አነጋገራቸው፣ ንግግራቸው ሁሉ ነገር ደስ ይለኛል። ግን ዞሮ ዛሬ ትላንትና ግን በአካል ስላየኋቸው በቃ ልነግራችሁ አልችልም ማለት ነው። ልነግራችሁ አልችልም እና በጣም ደስ ብሎኝ ነበረ። ዛሬ ደግሞ አብረን እንተኛ ያለ ፕራንክ አድርጓት ሀይሚን ስታለቅስ ማየቴ በጣም አስከፍቶኛል ማለት ነው። እና እዚህ ጋር ደግሞ
አንዳንዴም እንኳን የፕራንኩን ገደብ ይኖረው። ፕራንክ እንኳን ማድረግ ከቻልክ እዚህ ሀገር ሳይሆን አገር ላይ ፕራንክ ብታደርግ ይሻልሃል። ለምን እዚህ ደግሞ ያኔ በቃ አላንተ ማንም የላትም። ሌላ የትኛም ቦታ የትም ቦታ መሄድ አትችልም ማለት ነው። እዚህ ያለውና የኖረውን ነው የሚያውቀው ያለን እኛና የኖረው እዚህ ሀገር ወይም ደግሞ ሌሎችም ሀገር ያለበትና የሚያየው በአንድ ቦታ የተቀመጠው ነው የሚያውቀው ማለት ነው። እና እነሱ ራሱ አገር ሆነው ቡራና ሀይሚ የኔ ቆንጆ ማለት ነው አገር ሆነው ቤተሰብ ናፈቀን፣ ቤተሰብ እንትን አለን፣ እንደዚህ ያለን አዲስ አበባ ሆኖ ቡታጅራ ሄዶ ለማየት ማለት ነው። እና እኛ ከዚህ ያኔ ይሄም ነገር ሊያስተምርም ይችላል። ለምን ይሄ ብራንኩ ሊያስተምርም ይችላል። ነካ የመደም ቅመሞች እኮ ልውጣ ያሉ ሂድ ያሉ ወደ ቤተሰቤን እንዘይር ያሉ ማይችሉት ነካ እንደዚህም ነገር አለ ወይ ብሎ እንዲረዱት ወይም ደግሞ እኛ ያለንበት እንዲያውቁ ማስተማሪያም ሊሆን ይችላል። ግን ሆነም ዛሬ አምጥተህ ደግሞ ዛሬ ላይ እዚህ አምጥተህ ደግሞ በዚህ ፕራንክ ባታደርጋት ደስ ይለኛል። ሀይሚዬ ከልቧ ነው ያለቀሰችው። ስታለቅስ በጣም እንትን ብሎኛል። የሆነ ጊዜ ላይ እያላት ነበረ ብሩኬ ማለት ነው ትላንትና፣ አንቺ እኮ አምጣውሽ እንጂ አልተደሰትሽም፣ የተደሰትሽ አይመስለኝም፣ ሳይሽ የተከፋሽ ትመስያለሽ ምናምን ብሏታል። አዎ የተከፋሽ ትመስላለች። ለምን ውስጧን ታሟል። ውስጧን ደግሞ በደስታ ብዛትም ታሟል። ስትታይም እንደ ሀገር ላይ እንዳየናት አይደለም። አንተም እረፍት አልሰጠሃትም። እረፍት ከአየር ስንወርድ እኛ ራሱ ሰውነታችን ድቅቅ ይላል። እኛ ያወቅነው እኛ ራሳችን መልሰን ስንመለስ ወይም ደግሞ አገር ገብተን ስንመለስ ወይም ደግሞ ሌላ ሀገር ስንሄድ ከሀገራችን ወደ ሌላ ሀገር ስንሄድ ሰውነታችን ረፉብኝ ተኙብኝ ወለም ዘለም ይላል ማለት ነው። እና እንደዛ እረፍት ልታደርግ አልሰጠሃትም። ቶሎ ገና ከመግባቷ ነው ወደ በቃ ሽርሽር የወሰድካት ማለት ነው። እንደዛ ባታደርግ ኖሮ ያኔ ትንሽ ትሻን ነበረ። እንደዚሁ ባንዴ እንደዚህ አትጠወልግም ነበረ ማለት ነው። ሳያት በጣም ከስታብኛለች። አሁን በእንትን አገር ላይ ሆና እንደታየች እና ያኔ በቪዲዮ እንዳየናትና በአካል እንዳየናት አንድ አይደለም ሀይሚዬ ማለት ነው። በጣም ከስታለች፣ የከሳች ነው። ስለዚህ እንደመጣች መምጣታችሁን አሳውቃችሁን ከዛ በኋላ ደግሞ እረፍት መውሰድ ነበረባችሁ ሁለታችሁም ማለት ነው። አንተማ ድንቡሽቡሽ ምንም የምትሆን ነገር የለም። ያኔ ወፍረሃል፣ ምንም የሚቀንስብህ ነገር የለም። መጀመሪያ መታ ስላየኸው ማለት ነው። እሷ ሀይሚዬ ደግሞ የመጀመሪያዋ ስለሆነ በጣም ነው እንትን ያለችው። በጣም ነው በቃ ሀገሩም ያኔ ሙቀቱም ብርዱም ምናምን እንትን ብሎባት ነው ተጋጭ ተደበላልቆባት ለነበረ ተጋጭቶባት ነው መሰለኝ እንዳልሆነ ነገር እንዳልሆነ እንትን ያለች ነው ማለት ነው። የከሳች ነው እንትን ያለች ነው ማለት ነው። እና በጣም አሳዝናኛለች ስነግራችሁ። ብሩኬ እዚህ ሀገር ላይ ፕራንክ ያኔ ሌላውን አሁን ሌላ ጓደኞቻችሁ ምናምን ኖረው ቢሆን ኦኬ ችግር የለም። ግን እሷ ብቻ ሲሆን ደግሞ ጥሩ አይመጣም። እሷ ብቻ ሆኖ ያው አላንተ ማንም ስለሌላት እንደዛ ባታደርጋት አሪፍ ነው ብዬ አስባለሁ። ፕራንክ ባታደርጋትና ትላንትና ወዳ እንዳየኋችሁ ወይም ትላንትና እንዳየኋችሁ ስቃችሁ ለማየት አሁንም ቢሆን ያላችሁበት ሄጄ ለማግኘት ወይም ለማየት እፈልጋለሁ። ግን ያው በምን አገኛችኋለሁ? ስልካቸው የለኝም ማለት ነው። ስልካቸው የምታውቁት ኮሜንት ላይ ጻፉልኝ። ያሉበት ቦታ በራሴ ወጪ በራሴ መኪና ገጨላለው ማለት ነው። ገጨላለው ዱባይ እንደፈለግን መሽከርከር እንሽከረከራለን። እና ስልካቸውን ያላችሁ የመደም ቅመሞች
ሹክ በሉኝ በውስጥ ማለት ነው። ከፈለጋችሁ ቁጥራችሁን አስቀምጡልኝ። በቁጥራችሁ መሰረት በውስጥ አመጣላችኋለሁ። ስለዚህ ቁጥራቸው ወይም የሀይሚ የቡራ ያንዳቸውን ስልክ ቁጥር የምታውቁት ሹክ በሉኝ በውስጥ ማለት ነው። መልሼ እነሱ ማግኘት እፈልጋለሁ እና ዱባይ እንደዚህ እንሽከረከርበታለን ማለት ነው። እነሱም እንዳሉ ብዙ ብር አውጥተናል፣ እዚህ ለመግባታችን ምን ያክል ብር እንደከፈልን እኛ የምናውቀው ምናምን ብሎ እንግዲህ ያሉበትን እያሳወቁን ነበረ። በጣም ደስ ይላል ማለት ነው። ሌላኛው ደግሞ ሩታዬና አብርሽ የሰርጋቸው ቀን ሊወሰንላቸው ወይም ሊወስኑ የመደም ቅመሞች ጋር መጥተዋል ማለት ነው። መቼ እናድርገው? የመቼ ይሆን? እስኪ እኛም መወሰን አልቻንም፣ ለመወሰን ተቸግረናል። ከዚህ በፊት እኛ ሳንጣላ በፊት ያለፈው 2 ወር ነበረ ያንትን ያኑ የነበረው የወሰኑ የነበረው ባያችሁት በዚሁ ምን ነበረ በዚሁ በእንትን መሰረት በተጣላንበት ጊዜ ያ 2 ወርዋን ጊዜዋን ሳናቃት አለፈች። ስለዚህ አሁን ላይ ደግሞ ጋሽዬም ተጋቡ ብለዋል፣ የኔም ቤተሰብ ተጋቡ ብለዋል። እነሱ ጃይዝ ናቸው። ስለዚህ እኛ ጃይዝ መሆን አለብን። እኛ ደግሞ መወሰን አልቻንም። ልንወስን ደግሞ ነገ ተነገ ወዲያ ያልን ወደ ሌላ እንትን እየገባን ነው። ስለዚህ እስኪ የመደም ቅመሞች የምትችሉ ከሆነ እስኪ እንትኑን ወስኑልን። ሌላ ሰው ከመሃላችን አጠገባችን ያሉ ሰዎች በመሃላችን ማስገባት አንችልም። ምንችለው እናንተና እናንተ ብቻ ስለሆነ ወስኑልን ብሎ መጥቶ ነበረ። ከዛ እኛም ደግሞ ችግር የለም እንወስናለን፣ ግን ሀሳብ ስጡን አልናቸው። እነሱም ደግሞ እሺ እኛም እናስብበትና የዛሬ ማታ ከዛ ደግሞ ውሳኔያችን እናሳውቃችኋለን አሉን ማለት ነው። እኛም ደግሞ እሺ ችግር የለም የእናንተን ውሳኔ ያሳውቁን፣ እኛም እናሳውቃችኋለን ብለን ተለያይተናል። ቪዲዮ ይሄ ይመስል ነበረ። አሰላሙ አለይኩም ወራህመቱላህ። ቦታ መንጎጃ እንደ ልብ ባችል መራመድ የሱን ውሳኔ ግን ውደድ። እይታ ነስቶ ጨልሞ ዓለምን ባታይ ፈጽሞ እንዳሳኝ